እንደምን ውላችኋል የዩቲዩብ ታዳሚዎች፣ እንኳን ወደ መጀመሪያው የቼዝ ቻናላችን በሰላም መጣችሁ። እንሞክር ነው አሁን ያሰብነው ስሙን። ከዛ ምንም ሳናቆራረጥ ወደ ጌማችን እንሂድ። እንዴ በጣም ከመቆየት የተነሳ ጌም ራሱ እንዴት ክሬት እንደሚደረግ ጠፋብኝ። ለምሳሌ ከፒሲ ጋር ነው ራፒድ እናደርገዋለን። ሞስትሊ ቻናሉ ስለምን እንደሆነ ጌሙ ላይ ማየት እንችላለን ብያለሁ። ኢንትሮዳክሽኑን ሳላበዛባቸው የመጀመሪያው ኦፖነንታችን አግኝተናል መሰለኝ 1305 ነው የሚለው probably highest game in ever እና ብዙ ደግሞ ቆይቻለሁ። ላይክ ጌም ከተጫወትኩኝ አይ ቲንክ 3-4 ወር ይሆነኛል። ኢንትሮዳክሽኑን ያሰብኩኝ ብዙ እንትን ብሎኛል እና ታይም ታነ። ሌላ ጊዜ ግን ያሰብኩት በስቴፕ ባይ ስቴፕ ኦፕኒንጉን ከዛም ሚድል ጌም ኤንድ ጌም በየተራ ጌም ፖስት እያደረኩኝ የሀገራችንን ሰው ወደ ቼዝ ፍቅር ለማስረት ነው ይልታል። ሰውንን አናላይዝ እናድርገው። ኦልሬዲ እኛውን ብለንደር አድርጌ ነበረ ግን አልወሰደውም ኢንጋድ እና አሁን ወደ እሱ ብንሄድ ኦልሬዲ እኛው ፕሮጀክት ነው አታክ ያደረገን። ሞሮፍ ዛሬ ከጌሙ በለች ለእንሞክር ቼዝ ቻናል ነው ፕሮባብሊ የምናወራው። ስለዚህ ስለ ራሱ ወሬ ያበዛል እንደምናምን ብላችሁ እንዳትወስድ። ኦፖነንታችን በጣም የፈጣን ጨዋታ ላይ ነው። ኦልሬዲ ታይሚንግ ፕላስ ሆኗል። እኛ ግን ያሰብን መጫወት እንጂ ሳይከለከለንም ሜቢ እንደዚህ ፒን አድርገን ምናለ ሁሌ እንዳውት ውስጥ ከሆናችሁ ምን ላይክ የምትሄዱት ሙከታችሁ ካስልኝ ብዙ ጊዜ የተጠናበትን ስለሆነ ብዙ ጊዜ ኦኬ ነው። ከዛ ካስል አድርገን ኪንግ ሴፍቲ ስለሆነ መጀመሪያው ጌም ላይ የምናስበው እሱን ከጨረስን በኋላ ወደ ዲቨሎፒንግ ፒሶቻችን እና አታክ ማድረግ መጀመር እንችላለን ማለት ነው። እና ላይክ ይሄኛውን ያሰብኩት ግን ላይክ ምን ጥቅም አለው ነው። እንደዚህ ኦልሬዲ 2 ቢፎር ቢሾፕ የሚባለው ላይክ እንደዚህ ነው። ቢሾፖች ብዙ ቦታዎች አላቸው ለመምረጥ። ናይቶች ግን ኦልሞስት ሁሉ ጊዜ 90% ኦፍ የምትጫወቱት ይህንን ኦር ይህንን ነው። አይ ቲንክ ቢሾፖችን ትራፕ ልናደርገው ነገር ነው። ትራፕ ማለት የሚሄድበት ሲያጣ ማለት ነው። ወደዚህ መመለስ እንችላለን፣ ግን ያው ይቀጥለዋል ብለን ጋምቢትን ቼክ ብለን እናለን እና ሰው ታይም አለን መሰለኝ እና ሚድል ጌም ላይ ደግሞ ተሯሩጠን ስለገባ ነው። አይ ቲንክ ታይም ኮንትሮል ጉድ ባይሆንም ስቲል ጥሩ ቻንስ አለን ያስባል። ግን ኩዊን አሁን የኛውን ስለያዘው ይሄ ናይት ኩዊናችን ሁለቱም ቦታ ምንም ያህል ስለማይችል አይ ዶንት ቲንክ ጥሩ አይዲያ ስለሆነ እና ደግሞ ካልኩሌሽኖችንም ዛሬ ባገባ ደስ ይለኛል ብዙ እያሰብኩኝ ስላልሆነ። ኦፖነንታችን በቀኝ በኩል ፑሽ እያደረገ ነው እና አሁን መምረጥ አለብን። ላይክ ዲፌንድ እናደርገዋለን ይሄንን ሳይድ ኦር የራሳችን ኪንጉ ሚድል ላይ ስለሆነ ወደ አታክ መሄድ እንችላለን። ኦልሞስት ሁሉም ፒሶቻችን ከኪንግ እና ከኮኔክት አልተደራረጉም እንጂ
ዲቨሎፒንግ ጨርሰናል። አም ቲንኪንግ ያውን ወደፊት ፑሽ ብናደርግ ሆናችንም ማለት ነው ይሄኛውን አታክ ማለት ነው ባክወርድ ፖን ስለሆነ ካሁን በኋላ ማንም ፖን ሊጠብቀው አይችልም። ሜይ ቢ ቢሾፕ እንደዚህ ካለ ነው እንጂ ስለዚህ እንደዛው ነው ሄደው ታይማችንን ከመግቢያ እና ሌላ ጊዜ ሞር ዲቴይልድ የሆነው ከመጀመሪያው ጀምሮ ቀስ በቀስ አናላይዝ እናደርገዋለን ነው። ለዛሬ እንደዚህ መፋጥነዋለን እላቸዋለሁ። እኔም እርግጠኛ አይ ቲንክ ከ1300 ጋር ያለ ፕራክቲስ ፕሌይ ማድረግ ትንሽ ይከብደኛል ለእኔ ማለት ነው ፐርሰናሊ። ዩዥዋሊ 1000 ትሬኒንግ ቼስ ዶት ኮምም ላይ አሁን ገብታችሁ ብታዩት አይ ቲንክ 1050 ነው። ግን ፕራክቲስ አድርግ ነበር ላይክ ፐዝሎችን ነው ሞስት ኦፍ ዘ ታይም እና ሌላውም የምነግራችሁ ቻናላችን የሚሆነው አንድ ቀን ጌም ከዛ ሪቫይዝ እናደርገዋለን የሚቀጥለው ቀን ከዛ ሰርድ ቀን ላይ ደግሞ ፐዝል እንሰራለን ማለት ነው። እንደዛ እያልን ቀስ በቀስ ቼዝን ቀላል ማድረግ ነው ነው ያሰብነው በቃ ባጭሩ። እና አይ ቲንክ ይሄኛውን ፒን ባደረገው እዚህ ጋር አሪፍ ፎርክ ነው የሚሆንልን። ግን እዚህ ጋር ደግሞ አታኪንግ ጀምሯል እና ምን አለው በሚለው ነው። አይ ዶንት ቲንክ ፈረሱ ቢሾፑም ሁለቱም ቢሾፖች ቢሃይንድ የሆነ ፒስ ናቸው። ፈረስም ቢሆን ሶ አክቲቬትድ ሁላ ናቸው ማለት ይከብዳል ነው። ሌላ ጊዜ እርሱ ይሄኛውንም ፍሪ ነገር ነው ፍሪ ፖንም ስታገኙ መውሰድ ትችላላችሁ። አሁን ይህ ቢሾፕ በጣም ባድ ቢሾፕ ነው የሚባለው ነው። ትሬድ ማድረግ ብትፈልጉ ራሱ ናይት ይሻላል ከቢሾፕ ብላችሁ የኔ ናይት በጣም ሞር አክቲቭ ነው። አታክ ሊያደርግ የሚችላቸው ነገሮች ራሱ ብዙ አሉ። ይሄኛውን ረሳሁት ግን አይ ቲንክ ይሄኛውን ትቼው ነበረና ጥሩ እንትን አይደለም እና ኢንፊልትሬት አድርገዋል። ሁለት ነገሮች ምን ቼንጅ አደረገ ስትሉ ወደፊት ሲሲቲን እናየዋለን፣ ቼክ ካፕቸር እና ትሬት ማለት ነው። ሁሌ ትሬት ይጠፋብኛል እና እሱን ስናይ ትሬት መጨረሻ ላይ ሁሉም ነገር ፕሮቴክተድ ነው እስካሁን የሚታየኝ ናይቱ ግን ቼንጅ ያደረገው ነገሮች ደግሞ ላይክ ይሄኛውን አክቲቬት አድርጎታል። ፕሮቴክት ማድረግ ቢያስፈልገን ሜቢ እንችላለን ግን ይሄኛው ራሱ ሁለቱም ናቸውና አይ ዶንት ሲ ምን የሚሹ መጀመሪያ ይሄኛውን ነበር ያሰብኩት ነው። ይሄኛውን ትራፕ ነው እኮ አለ እንዴ! ይሄኛውን ትራፕ ነበር መጀመሪያ ያሰብ ነው። አይ ቲንክ ግን ላይክ ትራፕ መሆኑን አላየሁትም። አሁንም ሹር አይደለሁም ትራፕ እንደሆነ ማለት ትራፕ ነው የሚባለው አይደል? የሚሄድበት ከሌለ ቢዙ ቲንክ ምን ማድረግ ይችላል? ቼክ እናድርገው። ቼኮች የሉትም። ኮይናችንን ትሬድ ማድረግ አይችልም። አይችልም። ሁሌ ኦፖዚት ሳይድ ስታዩ እኔ ያው ምን አደርጋለሁ ነው የምትሉት። ያው መጀመሪያ ይሄንን አይተነዋል። ሶ ዊ ሃቭ ፍሪ ፒስ ማለት ነው እና አሪፍ ነው የጀመረልን ጌማችን። አንዳንዴ እንደዚህ እድለኛ እንሆናለን። ፍሪ ነው ሁላ አይወሰድም ግን ክሬቲቭ ያደርገው አፐ ኩዊን ስለሆነ አሁን ነገሮችን ትሬድ ማድረግ እንችላለን። ሶ ሌትስ ትሬድ ሰም ፒስስ። ግን ደግሞ ይሄኛው ደግሞ በጣም አጓጊ ነው።
ያን አይነት ኦብቪየስ ቼክሜት ምናምን አለን እንዴ? አራዳይ ሁሌ ቼኮቻችንን ይሄኛው ቼክ ኤክስቼንጅ ነው የሚሆነው። ካን ዩ አፎርድ ዲስ? በኋላም ደግሞ ስትሬት አድርጎ ላይክ ፎርክ ነው ብዬ አስቤ ነበረ እና ትንሽ እሱን ዴንጀረስ ነው፣ ግን ፈጣን ነው መሰለኝ። አሁን ወደ ቼክሜት እንሞክር። ይሄኛውን ወደዚህ እዚህ አይ ቲንክ ዝም ብሎ ካስል ነው የሚያደርገው አይደል? ፕሮባብሊ ትንሽ ረፍዷል ካስል ለማድረግ ግን ቢሆንም ካስል ያደርጋል። ይሄኛውን አታክ እናደርገዋለን። ሌላ ምን አለን? እዚህ ጋር ምን ቼክ አለን? ቀድመን ቼክ ብንለው ጥሩ ነበረ። ቢኮዝ ኪንጉን ሙቭ ካደረገ አይ ቲንክ ቼክሜት ነው። ቼክሜት አይደለም አለው ግን ለማንኛውም አትሊስት ሩክ አለን እና የለንም ሩክ ራሱ እዚህ ጋር አድቫንስ እያደረገ ነው ግን ድሮ ኦፈር አደረገ ግን ላይክ ዊን አለን እና ለምን ድሮ እናደርጋለን? ስንት ፖይንት ነው? ፕላስ 13 ፖይንት ሆናችሁ ፕሊስ ድሮ አታርጉ። ስ ላይክ በጣም ትንሽ ሼምፉል ነው። ፎረከኝ ታውቃላችሁ። ዛት ሉክስ ባድ ግን ኢትስ ኦኬ ያው እዚህ ጋር አድቫንስ ማድረጉ ትንሽ ይከብዳል ግን ፒሶቹ በቀነሱ ቁጥር ቼክሜት ድሉ በጣም እየቀነሰ ነው የሚመጣው። ሌትስ ዱ ዛት ናይቱን ሰከንድ እና ምን ባለው ግን ይሄኛውን በዛ እንከፍታለሁ አንድ ጂጋ ብዙም ጥሩ አይደለም ግን እንጃ ጋይስ አሪፍ እየሄድን አይደለም መሰለኝ። እሺ ቦታን ቀየር። ስቲል ባክራንክ ቼክሜት ያሳስበናል ቢኮዝ ይሄኛው ተይዟል። ከፈት ማለት ይከብዳል። ዝም ብዬ አስበልቼ በወስደው ትንሽ ይሻል ነበር መሰለኝ። ቆይቻለሁ ከተጫወትኩ ብያቸዋለሁ። ከቦልን እንደዚህ ሀይር የተደረገው ነው ያሰብኩት እንደዚህ ቼክ ሜት አይደለም ለምን ፕሮቴክት ማድረግ ይችላል። ይሄ ይበላል፣ ይሄም ይበላል። ይሄማ እንትን ነው አይደል? ይሄኛውንም መሄድ አይችልም። ማየት ያለን ቼክ ሜት አይደለም ነው ደቂቃ አልቋል። እንደዛ ነው እላችኋለሁ። ዛሬ በቼክ ሜት አልቋል ጌሚ። በጣም ደስ ይላል። ጥሩ ተስፋ ሰጪ ነው እና በድጋሚ እንደምንገናኝ
እርግጠኛ ነኝ። እናመሰግናለን ዛሬ ተመልካቾቻችን ደህና ዋሉ።